ፓርት 11 ሪሌትድ ሬትስ ይለናል። የዛሬ ትምህርታችን ስለ ሪሌትድ ሬትስ ይሆናል። ከዚህ ቀደም እንግዲህ ሬት የሚለውን ቃል ቻፕተር 2 ፓርት 1 እና 2 ላይ ተጠቅመንበታል። ስለዚህ ሬትስ ስንል እንግዲህ ምን ማለታችን ነው? the ratio of two quantities usually in different units ነው ሬት ብለን የምንጠራው። ስለዚህ ሬት ላይ በሁለት እንከፍላቸዋለን። አንደኛ አቬሬጅ ሬት ኦፍ ቼንጅ ካልን ምን ማለታችን ነው? ቼንጅ ኢን ዋይ ቼንጅ ኢን the dependent variable over ቼንጅ ኢን the independent variable። ለምሳሌ ታይም ቢሆን ቼንጅ ኢን ታይም፣ ስለዚህ y2 ማይነስ y1 ኦቨር t2 ማይነስ t1 አቨሬጅ ሬት ኦፍ ቼንጅ ተብሎ ይጠራል። ሌላኛው ደግሞ ኢንስታንታኒየስ ሬት ኦፍ ቼንጅ ደግሞ ካልን ምን ማለታችን ነው? ቼንጅ ኢን y with respect to the change in time as change in time goes smaller and smaller change in time goes closer and closer to zero። ይሄ ማለት ምን ማለት ነው? dy by dt the derivative of the dependent variable with respect to the independent variable instantaneous rate ይባላል ማለት ነው። አሁን እንግዲህ suppose y and x be functions of time or t ቢሆኑ ምን እናገኛለን ማለት ነው? ለምሳሌ ያህል y ማለት y equals y of x ቢሆንና x ደግሞ equals x of t ቢሆን አሁን እዚህ ጋር dy by dx ማለት እዚች ጋር ደግሞ dx by dt ይኖረኛል ማለት ነው። ያ የዋይን with respect to x ዲፈረንሺየት ባደረገው dy by dt ብዬ እጽፋለሁ ማለት ነው። that means y prime። እዚህ ጋር ደግሞ dx by dt equals x prime ማለት ነው። but ምንድን ነው ያለኝ? y ማለት which equals y of x which equals y of x of t ነው አይደል? x of t ነው። ስለዚህ dy by dt ብፈልግ dy by dt በኢነር ፋክሽን dy by dt ብፈልግ ማን ማለት ነው? dy by dx multiplied by dx by dt ነው ማለት ነው። ስለዚህ አሁን dy by dt dy by dx ታይምስ dx by dt ስለሆነ dy by dx እና dx by dt እንዲሁም dy by dt እነኚህ ሶስት ደሪቬቲቮች እርስ በርሳቸው ምንድናቸው እንላለን ማለት ነው? ሪሌትድ ሬትስ ናቸው። ሶ ሪሌትድ ሬትስ two or more rates with a certain mathematical relationship የሆነ በሂሳብ የእኩልነት ወይም ኢኒኳሊቲ የሚገለጽ ዝምድና ያላቸው ሁለትና ከዚያ በላይ የሆኑ ሬቶችን ሪሌትድ ሬት ብለን እንጠራለን። ዋናው ቱላችን ደግሞ ቼይን ሩል ኦፍ ዲፈረንሺዬሽን መሆኑን እንዳትረሱ። አሁን እዚህ ጋር y is a function of x and x is a function of time ከሆነ dy by dt በኢነር ቫሪያብል በኢንዲፔንደንት ቫሪያብል t ላይ with respect to the dependent variable t ደሪቬቲቭን ስንፈልግ የምናገኘው dy by dt equals dy by dx multiplied by dx by dt መሆኑን እንዳትረሱብኝ። አሁን ይሄንን ካየን እስቲ ጥያቄዎችን እንስራ። የመጀመሪያው ጥያቄ የሚለን ምንድነው? A ladder of length 20 meter slides down a vertical wall at a rate of 2 meter per second. Determine how fast the other end slides on the horizontal floor when it is 3 meter away from the wall ይለናል። እንግዲህ መሰላል ግድግዳ ተደግፎ ቨርቲካል ዎልን ተደግፎ ተቀምጦ ነበር። በድንገት ሲንሸራተት የመሰላሉ የላኛው ጫፍ ቁልቁል በ2 ሜትር ፐር ሰከንድ ፍጥነት ሲወርድ የግርጌ ጫፉ ደግሞ ወለሉ ላይ ይንሸራተታል። ስለዚህ ወለሉ ላይ የሚንሸራተተው በምን ያህል ፍጥነት ነው የሚለን። ስለዚህ እስቲ ስዕሉን በመሳል እንጀምር። እንግዲህ እዚች ጋር 90 ዲግሪ ይሰራልኛል ግርግዳና ወለሉ። ይሄ ፍሎር ነው። ፍሎራችንን ኤክስ አክሲስ ብለን እንሰይመው። ግድግዳውን ደግሞ ወሉን ደግሞ ዋይ አክሲስ ብለን
እንሰይመው፣ ዋይ አክሲስ ብለን እንሰይመው። ስለዚህ መሰላል እዚህ ጋር ተደግፋ ነበር። መጀመሪያ መሰላላችን እዚህ ጋር ተደግፎ የቆመ መሰላል ነበረን። ይሄ መሰላል እንደዚህ ተደግፎ የቆመ መሰላል ነበረን ማለት ነው። ይሄ መሰላል ቁልቁል ሊንሸራተት ነው። እንደዚህ ቁልቁል ሊንሸራተት የዋይ ዋጋ ነው ቁልቁል የሚሄደው። ስለዚህ እዚህ ጋር ምን አለኝ? ዲዋይ ባይ ዲቲ አለኝ ማለት ነው። ይሄ ደግሞ ግርጌው የመሰላሉ እግሩ በኤክስ አክሲስ ላይ ስለሆነ እየተንሸራተተ ያለው እሱ ደግሞ ዲኤክስ ባይ ዲቲ ነው። በት ኢኒሻሊ 20 ሜትር ሌንግዝ ነበረው። ይሄ መሰላላችን 20 ሜትር ሌንግዝ ነበረው። ስለዚህ ከፋይታጎራስ ቴረም ምን አገኛለሁ? አሁን እዚህ ጋር እንግዲህ እቺ የዋይ ዋጋ እቺኛዋ ደግሞ የኤክስ ዋጋ ስለሆነች ምን አገኛለሁ? በፋይታጎራስ ቴረም from the Pythagoras theorem, we have x square plus y square equals 20 square አለን ማለት ነው። ነገር ግን ሌላ ምን ተሰጠን? መሰላሉ ቁልቁል በግድግዳው ላይ የተንሸራተተበት ፍጥነት dy by dt equals 2 ሜትር ፐር ሰከንድ ነው። 2 ሜትር ፐር ሰከንድ። ነገር ግን ቁልቁል የሚለውን አመልካች በኔጌቲቭ ማስቀመጥ እችላለሁ፣ በኔጌቲቭ። ከዛ በኋላ ዲኤክስ ባይ ዲቲ ግን እንደምታዩት ወደ ፖዚቲቭ ኤክስ አክሲስ ስለሆነ ፖዚቲቭ ዋጋ አገኛለሁ ማለት ነው። ፖዚቲቭ ዋጋ አገኛለሁ። ስለዚህ ማን ነው የተፈለገው? ሪኳየርድ ኳንቲቲ ዋት ኢዝ ዲኤክስ ባይ ዲቲ when x equals 3 ሜትር when x equals 3 ሜትር ስንት ነው ተብዬ ነው የተጠየቅኩት። ግድግዳው ላይ ቁልቁል የሚንሸራተትበት 2 ሜትር ፐር ሰከንድ ቁልቁል ስለሆነ ኔጌቲቭ ኳንቲቲ ተጠቀምኩ። ከዛ በኋላ ወለሉ ላይ ደግሞ የመሰላሉ እግር ይንሸራተታል። ያንን ደግሞ ዲኤክስ ባይ ዲቲ ተሰጠን። ከፋይታጎራስ ቴረም ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳልስ 20 ስኩዌር የሚል ኳንቲቲ ያገኘው። አሁን እንግዲህ ኤክስ ምንድነው? ኤፋክሽን ኦፍ ታይም ነው። ዋይ ምንድነው? ኤፋክሽን ኦፍ ታይም ነው። 20 ስኩዌር ማለት 400 ደግሞ ኮንስታንት ቫሊዩ ነው። ስለዚህ what is the d by dt of x square plus y square and equals to d by dt of 400 ማለት ነው። ሁለቱንም ሳይድ ደሪቬቲቭን ብፈልግ ምን አገኛለሁ? what is the derivative of x square? 2x ነው። ነገር ግን ኤክሳችን ኤክስ ደግሞ ምንድነው? ፋክሽን ኦፍ ታይም ስለሆነ በቼን ሩል መሰረት ዲኤክስ ባይ ዲቲ ጠቀማለሁ ማለት ነው። ሲደመር what is the derivative of y square which is 2y but y is a function of time so dy by dt እኩል ይሆናል the derivative of the constant number is 0። ስለዚህ አሁን ምን መጣች? 2x times dx by dt equals negative 2y times dy by dt የሚል ኳንቲቲ አገኘው። ስለዚህ የምፈልገው dx by dt ስለሆነ ሁለቱም ሳይድ ሁለት ይጠፋልኛል። ስለዚህ which equals negative y over x multiplied by dy by dt. But what is dy by dt? dy by dt is already given negative 2 ሜትር ፐር ሰከንድ የሚለው ተሰጥቶኛል። ስለዚህ የdy by dt ዋጋ ኔጌቲቭ 2 ሜትር ፐር ሰከንድ የሚለውን ስጠቀምበት ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል ማለት ነው። ስለዚህ 2y over x ሜትር ፐር ሰከንድ ሆኖ አገኘዋለሁ ማለት ነው። አሁን ጥያቄ የመጣው what is dx by dt when x equals 3 ሜትር ስለሚሆን 3 ሜትር ስለሆነ የሚለው በኤክስ ቦታ 3 ሜትር ስተካ የዋይ ዋጋ ደግሞ ስንት ይሆናል የሚለውን ደግሞ አብረን እንመለከታለን ማለት ነው። ስለዚህ ያገኘናት dx by dt equals 2y over x ሜትር ፐር ሰከንድ መጣ። when x equals 3 meter we have from the equation x square plus y square equals 400 ከሚለው ኢኩዌሽናችን y square equals 400 minus x square የምትል ኳንቲቲ ያገኛለሁ። ስለዚህ የx ዋጋ 3 ነች። 3 ስኩዌር
3 ስኩዌር 9 አለች ማለት ነው 9። ስለዚህ ዋይ ስኩዌር ኢኳልስ 400 ማይነስ 9 which equals 391 ማለት ነው። ስለዚህ ዋይ ኢኳልስ ስኩዌር ሩት ኦፍ 391 ፕላስ ኦር ማይነስ አልተጠቀምኩም፣ ምክንያቱም ይሄ ግድግዳው ስለሆነ ወደ መሬት መቼም ተንሸራቶ መሬት አይገባም መሰላሉ። ስለዚህ እዚሁ ጋር ስለሚያቆም ዜሮ ላይ ስለሚያቆም ፖዚቲቭ ኳንቲቲ መሆኑን ስለአወኩኝ ዋይ ኢኳልስ ስኩዌር ሩት ኦፍ 391 የሚለውን አገኘሁ ማለት ነው። ሶ ዋት ኢዝ ዲኤክስ ባይ ዲቲ ዌን ኤክስ ኢኳልስ 3 ሜትር የሚለውን ስንወስድ 2 ሲባዛ በዋይ የነበረው ስኩዌር ሩት ኦፍ 391 ኦቨር ኤክስ ኢዝ 3። እዚህ ጋር ሜትር አለኝ፣ እላኛው ላይ ሜትር አለኝ። ሲባዛ ሜትር ፐር ሰከንድ ሜትር በሜትር ይጠፋል ማለት ነው። ስለዚህ 2 ራዲካል 391 ኦቨር 3 ሜትር ፐር ሰከንድ የሆነ ፍጥነት በወለሉ ላይ ይንሸራተት ነበር የሚለውን ነገር አሁን እዚህ ጋር ያገኘነው ዋጋ ፖዚቲቭ ዋጋ ነው። ለምክንያቱም ፖዚቲቭ ኤክስ አክሲስ ላይ ስለነበረ ነው። ቁልቁል ደግሞ የመጣው በዋይ አክሲስ ቁልቁል ስለሚወርድ ኔጌቲቭ አድርገን ተጠቅመናል። ስለዚህ እቺ ፖዚቲቭዋ ወደ ኮርነሯ መምጣትን ኔጌቲቭ አድርገን ከወሰድን ከኮርነሯ መራቅ ደግሞ ኦፖዚቱ ፖዚቲቭ ይሆናል ማለት ነው። ሁለተኛ ጥያቄያችን ምን ይለናል? A spherical balloon is inflated at a rate of 5 centimeter cube per second የምትል ቃል per second. Determine how fast the radius is changing when r equals 4 centimeter ይለናል። አሁን እንግዲህ ፊኛ የኳስ ቅርጽ ያለው ፊኛ እየተነፋ ነው። አየር በገባበት ቁጥር ፊኛ ደግሞ ምን እየሆነ ነው የሚመጣው? እየተለጠጠ ይመጣል። ስለዚህ what is volume of sphere? የስፊር ቮሊዩም ፎርሙላችን ማን ነው? ስፊር ካስታወሳችሁ 4/3 ፓይ አር ስኩዌር ፓይ አር ኪዩብ 4/3 ፓይ አር ኪዩብ ነው። here r is a function of time as well as volume is a function of radius where r equals r of t ማለት ነች። ስለዚህ አሁን ቮሊዩማችን what is dv and we have v equals v of r and r is r of t። ስለዚህ dv by dt ማን ነው የሚሆነው? dv by dt ማለት dv by dr ቮሊዩም ፋክሽን ኦፍ r ስለሆነ በr ዲፈረንሺየት ዊዝ ሪስፔክት ቱ r አደረኩኝ ሲባዛ r ደግሞ ፋክሽን ኦፍ ታይም ስለሆነ dr by dt ነች ማለት ነው። dv by dt equals dv by dr multiplied by dr by dt። ስለዚህ ከዚህ ፎርሙላ what is dv by dr? dv by dr ስንት ነው ከተባለ ይሄንን ዲፈረንሺየት ሳደርገው the derivative of the function 4/3 pi r cube ከሚለው ምን አገኛለሁ? 3 ትመጣለች 4/3 ፓይ ሲባዛ 3 r ስኩዌር 3 በ3 ስለምትጠፋልኝ 4 ፓይ r ስኩዌር መጣ። ይሄ ማን ነው? dv by dr ነው። የተጠየቁት dv by dt ማለት ማን ይሆናል ማለት ነው? dv by dr multiplied by dr by dt ነው። ስለዚህ ከዚህ ፎርሙላ ማንን አገኛለሁ? dr by dt ማግኘት የፈለገ ሰው ሁለቱንም ሳይድ በ1/dv by dr ማብዛት ይጠበቅበታል ማለት ነው። dv by dr። ስለዚህ dv by dt equals dv by dr አችን ደግሞ አጋጣሚ ሆኖ 4 pi r ስኩዌር ነው multiplied by dr by dt። ስለዚህ አሁን ከዚች ጥያቄ ምን አገኛለሁ? what is dr by dt? this implies dr by dt equals 1/4 pi r square multiplied by dv by dt ማለት ነው። የr ዋጋ ደግሞ 4 ሴንቲሜትር ተሰጥቶኛል። dv by dt ደግሞ 5 ሴንቲሜትር ኪዩብ ፐር ሰከንድ ተሰጥቶናል። 5 ሴንቲሜትር ፐር
ስለዚህ dr by dt when r equals 4 ሴንቲሜትር ማለት 1 over 4 ፓይ ታይምስ 4 ሴንቲሜትር ስኩዌር ሲባዛ ዲቪ ባይ ዲቲያችን ደግሞ 5 ሴንቲሜትር ኪዩብ ፐር ሰከንድ ነበረች ማለት ነው። ፐር ሰከንድ። ስለዚህ ሬዲየሱ በምን ያህል እየጨመረ ነው ከመጣ ሰከንድ እዚህ ጋር ሴንቲሜትር ኪዩብ አለ፣ እዚህ ታችም ሴንቲሜትር ስኩዌር አለ። ሁለቱ ይጠፋሉ። እዚህ ጋር 16 አለኝ። 16 ሲባዛ በ4 16 ጊዜ 4 64 5/64ኛ ፓይ ሴንቲሜትር ፐር ሰከንድ ሬዲየሱ እየረዘመ መጥቷል ማለት ነው። አንድ ጊዜ ያደረግነውን ነገር ልድገምላችሁ። ቮሊዩም ኦፍ ኤ ስፊር 4/3 ፓይ አር ኪዩብ ነው። ሬዲየሳችን ፋክሽን ኦፍ ታይም ነው ስለሚለጠጥ ማለት ነው። የተነፋ ሲመጣ ርዝመቱ እየጨመረ ይመጣል ሬዲየሱ። የኳሱ ቮሊዩም ደግሞ እየተነፋ እሱም እያበጠ እየጨመረ ይመጣል ነው። እንደገና ግን ቮሊዩም ማለት ፋክሽን ኦፍ ሬዲየስ ነው። ሬዲየስ ማለት ፋክሽን ኦፍ ታይም ነው። ከዚህ ምን ወሰድኩኝ? በቼን ሩል መሰረት ዲቪ ባይ ዲቲ ማለት ዲቪ ባይ ዲአር ታይምስ ዲአር ባይ ዲቲ የሚለውን ሪሌሽንሺፕ አገኘው ማለት ነው። ከዛ እቺ ቮሊዩምን 4/3 ፓይ አር ኪዩብ የምትለውን ደሪቬቲቭን ስፈልግ 4 ፓይ አር ስኩዌር መጣ። ነገር ግን ዲቪ ባይ ዲቲ የሚለው ሪሌትድ ሬቶቹን ስተካካ 4 ፓይ አር ስኩዌር ታይምስ ዲአር ባይ ዲቲ መጣ። ስለዚህ ዲአር ባይ ዲቲ ነው የተጠየቅኩት። ዲአር ባይ ዲቲ ማለት ለ4 ፓይ አር ስኩዌር ማካፈል ነው ዲቪ ባይ ዲቲን 1/4 ፓይ አር ስኩዌር ታይምስ ዲቪ ባይ ዲቲ ነው። ሬዲየሳችን ደግሞ 4 ሴንቲሜትር ሲሆን ተብሎ ስለተሰጠን 4 ሴንቲሜትርን ተካው። ቮሊዩም ደግሞ ይጨምር የነበረው 5 ሴንቲሜትር ኪዩብ ፐር ሰከንድ ነበረ፣ እሱንም ተካው። መልሱም አገኘን ማለት ነው። ሶስተኛው ጥያቄያችን ደግሞ a vessel in a shape of right circular cone has base radius 20 centimeter and height 10 centimeter. Water is poured into this vessel at a rate of 2 centimeter. Determine how fast the radius is changing when the depth of the water is 6 centimeter ይላል። እንግዲህ የራይት ሰርኩላር ኮን ሼፕ ያለው አንድ ቪዝል በቨርቴክሱ ውሃ ሲገባ የሚል ኮንሰፕት ነው የያዝነው። የተፈለገው ኢንቨርትድ የሆነ ኮን ውሃ ሲገባበት ምን ይፈጠራል ነው። እንግዲህ እዚህ ጋር የሆነች ቧንቧ ተከፈተች። እዚህ ጋር ውሃ እየገባ ነው። ስለዚህ ውሃው እዚህ ጋር ሲጠራቀም ይሄ ሙሉ ውሃ ነው። ይሄ እናገኛለን ማለት ነው። አሁን ይሄ ኢኒሻሊ ሬዲየሱ ቁመቱ ይሄ ቪዝል 10 ሴንቲሜትር ሄይት አለው። እንደገና ደግሞ እዚች ጋር ደግሞ ሬዲየስ አለች። ሬዲየስ አር አለች። ስለዚህ ሬዲየሳችን ካፒታል አር ኢኳልስ 20 ሴንቲሜትር ነው። አሁን እዚች ጋር ውሃው ገብቶ ምን ሰርቷል? አሁንም የኮን ቅርጽ ይዟል። ስለዚህ የኮን ቅርጽ ስላለ እቺ ውሃው ደግሞ ሬዲየስ አላት፣ ሰርፌሷ ሬዲየስ አላት፣ ዴፕስ አላት። ስለዚህ ምን አይነት ቅርጽ አገኛለሁ? እዚች ጋር ስዕሉን ድጋሚ ልሳል። ክሮስ ሴክሽኑን ሳልኩ ማለት እቺ ስሞል አር፣ ይሄ እንግዲህ ውሃው የሞላበት ነው። ይሄኛው ካፒታል አር። አሁን እቺ ከዚች እስከዚች ያለችው ሄይት ስሞል ኤች እና ከዚህ ጫፍ እስከዚህ ጫፍ ድረስ ያለው ደግሞ ካፒታል ኤች አለ። እዚህ ጋር ራይት ሰርኩላር ኮርን ስለሆነ ራይት አንግል ትሪያንግል አለኝ። እዚህ ጋር ኮመን ቨርቴክስ አለኝ። ትልቁ ትሪያንግል እና እዚች ጋር ያለችው ትንሿ ትሪያንግል ሲሚላር ናቸው። ስለዚህ ከሲሚላሪቲ ኦፍ ትሪያንግልስ ምን አገኛለሁ ማለት ነው? ካፒታል አር ዲቫይድድ ባይ ስሞል አር ኢኳልስ ካፒታል ኤች ዲቫይድድ ባይ ስሞል ኤች የሚል ኳንቲቲ አገኛለሁ። ይሄ ደግሞ ካፒታል አር ስንት ነው? ካፒታል አር 20 ሴንቲሜትር ነው። 20 ሴንቲሜትር ሲካፈል ስሞል አር ኢኳልስ ካፒታል ኤች ደግሞ 10 ነው ሲካፈል ለስሞል ኤች። ስለዚህ 20 ኤች ኢኳልስ 10 አር የሚል ሪሌሽንሽፕ አገኛለሁ ማለት ነው። ሶ ዋት ኢዝ ኤች?
ዋት ኢዝ ኤች? ኤች ኢኳልስ አር ኦቨር ቱ የምትል ሪሌሽን አግኝቻለሁ ማለት ነው። ሄት ኢኳልስ አር ኦቨር ቱ። ስለዚህ አሁን ጥያቄያችን ላይ ተመልሰን በምንመጣበት ጊዜ ውሃ ወደ ኮኑ እየገባ ያለው በ2 ሴንቲሜትር ኪዩብ ፐር ሰከንድ ነው። ኦኬ ፐር ሰከንድ። ስለዚህ ዲቪ ባይ ዲቲ ኢኳልስ 2 ሴንቲሜትር ኪዩብ ፐር ሰከንድ ውሃ እየገባ ነበር። በት ዋት ኢዝ ቮሊዩም ኦፍ ኤ ኮን? ቮሊዩም ኦፍ ኮን ማን ነው? ያስታወሰ ሰው ፓይ ኦቨር 3 አር ስኩዌር ኤች ነበር ማለት ነው። አር ስኩዌር ኤች። በት ዋት ኢዝ ኤች ነው? ዋት ኢዝ ኤች? ፓይ ኦቨር 3 አር ስኩዌር ታይምስ ኤች ኢዝ አር ኦቨር 2 ዊች ኢኳልስ ፓይ ኦቨር 6 አር ኪዩብ የሚል ሪሌሽንሽፕ አገኛለሁ ማለት ነው። ስለዚህ ዲቪ ባይ ዲቲ ማን ነው? ዲቪ ባይ ዲቲ ማን ነው ከተባለ እዚች ጋር ዲቪ ባይ ዲአር መልቲፕላይድ ባይ ዲአር ባይ ዲቲ ነው የሚሆነው። ምክንያቱም ሬዲየስ ኤፋክሽን ኦፍ ታይም ነው፣ ቮሊዩም ደግሞ ኤፋክሽን ኦፍ ሬዲየስ ነው። ስለዚህ በቼይን ሩል መሰረት ዲቪ ባይ ዲቲ ኢኳልስ ዲቪ ባይ ዲአር ታይምስ ዲአር ባይ ዲቲ የሚል ሪሌሽንሽፕ አገኛለሁ ማለት ነው። ስለዚህ የተፈለገው እኛ ጋር ዲአር ባይ ዲቲ ማን ነው ነው። ዲአር ባይ ዲቲ ማን ነው? ስለዚህ ዲአር ባይ ዲቲን የፈለገ ሰው ምን ያደርጋል ማለት ነው? 1 ኦቨር ዲቪ ባይ ዲአር መልቲፕላይድ ባይ ዲቪ ባይ ዲቲ የሚል ሪሌሽንሽፕ እናገኛለን። ስለዚህ ጥያቄያችንን መስራታችን እንቀጥላለን ማለት ነው። አሁን ይችን አውጣጥቼባታለሁ። ኤች ኢኳልስ አር ኦቨር 2 የምትለውን አግኝቻለሁ። ስለዚህ እዚቹ ጋር ጥያቄያችንን አሁን መስራት እንጀምር። ሶ ዋት ኢዝ ቪ? ቪ ኢኳልስ ፓይ ኦቨር 6 አር ኪዩብ። ሶ ዲቪ ባይ ዲአራችን ማን ነው? 3 ሲባዛ በፓይ ኦቨር 6 ታይምስ አር ስኩዌር ማለት ነው። አር ስኩዌር። ስለዚህ ዊች ኢኳልስ 3 በ6 ይቃለላል አይደለ? ስለዚህ ፓይ ኦቨር 2 አር ስኩዌር የሚል አገኛለሁ ማለት ነው። ነገር ግን ከዚች ፎርሙላችን ዲቪ ባይ ዲቲ ኢኳልስ ዲቪ ባይ ዲአር ፓይ ኦቨር 2 አር ስኩዌር ሲባዛ ዲአር ባይ ዲቲ ስለሆነች ዲአር ባይ ዲቲ ስንት ይመጣል? ዲአር ባይ ዲቲ ስንት ይመጣልናል? እችን ገልብጠን እንወስዳለን ማለት ነው። 2 ኦቨር ፓይ አር ስኩዌር መልቲፕላይድ ባይ ዲቪ ባይ ዲቲ። ስለዚህ አሁን ዲቪ ባይ ዲቲ ተሰጥቶኛል። ዲቪ ባይ ዲቲ 2 ሴንቲሜትር ኪዩብ ፐር ሰከንድ አለ። ስለዚህ አሁን ይሄ የዲአር ባይ ዲቲ ዋጋ ነው እየፈለግኩ ያለሁት፣ ዲአር ባይ ዲቲ። ስለዚህ ዴብሱ 6 ሴንቲሜትር ሲሆን ዴፕስ 6 ሴንቲሜትር በሚሆንበት ጊዜ ሬዲየስ ስንት ነው የሚሆነው? ሬዲየሱ ያገኘሁት ሪሌሽንሽፕ ላኛው ጥያቄ ላይ ያገኘሁት ሪሌሽንሽፕ ኤች ኢኳልስ 4 አር ኦቨር 2 የሚል አለኝ። አር ኦቨር 2። ስለዚህ ኤች ኢኳልስ አር ኦቨር 2 ከሚለው ሪሌሽንሽፕ ላይ ዴፕሳችን 6 ሲሆን 2ኤች ኢኳልስ አር አገኛለሁ ማለት ነው። 2ኤች ኢኳልስ አር። ስለዚህ የአር ዋጋ ስንት ይሆናል ማለት ነው? 12 ይሆናል ማለት ነው። ኤች ኢኳልስ 6 ኢምፕላይዝ ዛት አር ኢኳልስ 12 የሚል አገኛለሁ። አር ኢኳልስ 12። ይሄ ብቻ አይደለም። ሌላ ደግሞ ምን አገኛለሁ? ዲአር ባይ ዲቲ እና እዚች ጋር ኤች ኢኳልስ አር ኦቨር 2 ከሚለው ቀመር ኤች ኢኳልስ አር ኦቨር 2 ከሚለው ቀመር ምን ማግኘት እችላለሁ? ዲኤች ባይ ዲቲ ኢኳልስ ሃፍ ኦፍ ዲአር ባይ ዲቲ የምትልም ነገር
dr by dt የምትልም ነገር ማግኘት እችላለሁ ማለት ነው። 1/2 ኦፍ dr by dt ንም ከዚች ጋር ማግኘት እችላለሁ። አሁን እዚች ጋር dr by dt when h equals 6 ሴንቲሜትር ማለት when r equals 12 ማለት ነው። when r equals 12 2 ሲካፈል ለፓይ ሲባዛ በ12 ስኩዌር ሲባዛ dv by dt ማለት dv by dt is 2 ሴንቲሜትር 2 ሴንቲሜትር ኪዩብ ፐር ሰከንድ እዚች ጋር አለችን። ስለዚህ የመጨረሻ ውጤታችን 2 ጊዜ 2 4 144ኛ ፓይ ማለት ነው። 4/144 ፓይ ሴንቲሜትር ኪዩብ ፐር ሰከንድ በሆነ ሁኔታ ሬዲየሱ ይቀየራል። እኛ ግን የሬዲየሱ መቀየር ብቻ አይደለም የተጠየቅነው how fast the radius is changing when the depth of the water is 6 ሴንቲሜትር የምትል ነው። ስለዚህ 6 ሴንቲሜትር ላይ ሄይቱ 6 ሴንቲሜትር ሲሆን ሬዲየሱ 12 እንደሆነ አወቅን። ስለዚህ 4/144 ፓይ ሴንቲሜትር ኪዩብ የምትል መልስ አገኘን ማለት ነው። አንድ ጊዜ ጥያቄውን እንዴት እንደሰራው ሪቫይዝ ላድርግላችሁ። መጀመሪያ ያደረግነው ይሄ ኢንቨርትድ ኮን ነው አስዩም ያደረግነው። ውሃ እየተቀዳ ሲገባ ውሃው እዚህ ውስጥ ሲጠራቀም የራይት ሰርኩላር ኮኑን ሼፕ እየያዘ ነው የሚመጣው። ክሮስ ሴክሽኑን ደግሞ ስመለከተው የራይት ሰርኩላር ኮኑንና የውሃውን ክሮስ ሴክሽን ስናየው ሁለት ሲሚላር የሆኑ ራይት አንግልድ ትሪያንግሎች እናገኛለን። ከነዚህ ራይት አንግልድ ትሪያንግል ሪሌሽን ደግሞ ካፒታል አር ሲካፈል ለስሞል አር እኩል ይሆናል ካፒታል ኤች ሲካፈል ለስሞል ኤች የሚል ሪሌሽንሺፕ አገኛለሁ። ከዚህ ሪሌሽንሺፕ ካፒታል አር 20 ነው፣ ካፒታል ኤች ደግሞ 10 ነው ተሰጥቶኛል። እሱ የኮኑ ሬዲየስ እና ሄይት ስለተሰጠኝ ሄይት ኦፍ ዘ ዋተር ኦር ዴፕስ ኦፍ ዘ ዋተር ኢኳልስ ሬዲየስ ኦፍ ዘ ዋተር ኦቨር 2 ሃፍ ኦፍ ዘ ሬዲየስ ኦፍ ዘ ዋተር ሰርፌስ መሆኑን አገኘው ማለት ነው። ሄይት ደግሞ 6 ስትሆን ሬዲየሳችን 12 እንደሚሆን አገኘው። ከዛ የተጠቀምኩት በቀጥታ ቮሊዩም ኦፍ ኮን የሚለው ፎርሙላ ነው። ቮሊዩም ኦፍ ኮን ደግሞ ፓይ ኦቨር 3 አር ስኩዌር ነው። ከዛ በኤች ቦታ ደግሞ አር ኦቨር 2 ስንተካ እና ስናበዛ ፓይ ኦቨር 6 አር ኪዩብ የሚል የቮሊዩም ፎርሙላ አገኘን። ይህችን ደግሞ ምን አደረግናት? በቀጥታ ደሪቬቲቭን ስንፈልገው ምን መጣ? ፓይ ኦቨር 2 አር ስኩዌር የሚል መጣ። በት ቮሊዩም ኢዝ ኤ ፋክሽን ኦፍ ሬዲየስ ኤንድ ሬዲየስ ኢዝ ኤ ፋክሽን ኦፍ ታይም ስለሆነ ዲቪ ባይ ዲቲ ኢኳልስ ዲቪ ባይ ዲአር ኦቨር ታይምስ ዲአር ባይ ዲቲ የምትለውን ፎርሙላ እዚች ጋር አውጣጥቻለሁ። ያችን ተክተን ሰራን፣ መልሳችንን አገኘን ማለት ነው። ይሄ ቢገለበጥ ግን ፈርስት ተርም ኦፍ ኤ ኮን የሚል ነው የሚመጣው። ኢንቨርትድ ባይሆን ኖሮ በመሰረቱ ተቀምጦ በእንቡቶ ባናቱ ቢሆን ኖሮ ውሃው የሚገባው ይሄ ድፍን ሆኖ ቤዙ ድፍን ሆኖ ቀዳዳው በዚህ ቢሆን ኖሮ የነበረው እና ገልብጠን ቢሆን የጨመርነው ፈርስት ተርም ኦፍ ኤ ኮን የሚል ኮንሰፕት ነው የሚመጣው። የፈርስት ተርም ኦፍ ኮንን ፎርሙላ አስታውሰን የምንጠቀምበት ይሆናል ማለት ነው። አራተኛና የመጨረሻ ጥያቄያችን ደግሞ የሚለው ምንድን ነው? ኤ ቦይ ድሮፕድ ኤ ፒስ ኦፍ ስቶን አት ዘ ሴንተር ኦፍ ዋተር ዌል ዘ ክረስት ኦፍ ዘ ዋተር ዌቭ ሙቭስ አት ኤ ስፒድ ኦፍ 2 ሜትር ፐር ሰከንድ ኦን ዘ ሰርፌስ ኦፍ ዘ ዋተር ዌን ዘ ክረስት ኢዝ 1 ሜትር አዌይ ፍሮም ዘ ፖይንት ኦፍ ዲስተርባንስ ዲተርማይን ዘ ኤሪያ ኦፍ ዘ ሰርክል ክሬትድ ኦን ዘ ሰርፌስ ኦፍ ዋተር ዲተርማይን ሃው ፋስት ዘ ኤሪያ ኦፍ ዘ ሰርክል ኢዝ ቼንጂንግ ነው የሚለው። ስለዚህ ምንድነው? የሆነ ጉድጓድ ውሃ የያዘ ጉድጓድ አለ። ያ ጉድጓድ ውስጥ ልጁ ውሃ የተሞላ ነው ጉድጓዱ። ጠጠር ጠብ ነው ያደረገበት፣ መካከሉ ላይ ጠጠር ጠብ አደረገበት። ያቺ ጠጠሯ ምን ፈጠረች? ውሃውን አናጋችው። ስታነጋው ዌቭ ይፈጠራል ማለት ነው። ዌቭ ይፈጠራል። ይሄ ዌቭ ደግሞ ምንድነው? እንደዚህ ሰርክል ነገሮችን እየሰራ የሚጓዝ ነገር ነው ያገኘነው ማለት ነው አይደለ? የፊዚክስ አይነት ጥያቄ ነው እንግዲህ። ዲስተርባንስ ካለ እንደዚህ እያለ እየሰራ እየተጓዘ ነው።
ስለዚህ ክረስት ብለን የምንጠራቸው ነገሮች እዛ ጋር ዌቭ ላይ አባጣ ሰርተው የሚሄዱትን ነገሮች ናቸው። ስለዚህ ጋር እንግዲህ ምን አለን ማለት ነው? ኤክስ አክሲስ አለን ማለት ነው። ያ በዚህ ጋር እየተጓዘ ነው። ይሄ ደግሞ የሚጓዘው ፍጥነት ይሄ ኤክስ አክሲስ ቢሆን ዲኤክስ ባይ ዲቲ ስንት ሆኗል ማለት ነው? 2 ሜትር ፐር ሰከንድ ነው የተሰጠን 2 ሜትር ፐር ሰከንድ። ከዛ በኋላ ዲተርማይን ዘ ኤሪያ ኦፍ ዘ ሰርክል ነው። እንግዲህ እዚህ ጋር ይሄ ዌቭ ሰርክል እየሰራ ነው አይደል የሚጓዘው። ስለዚህ ዌን ሬዲየስ ዘ ክረስት ኢዝ 1 ሜትር ፍሮም ዘ ፖይንት ኦፍ ዲስተርባንስ ማለት ኤክስ 1 ሜትር ሲሆን ማለት ነው። ዌን ኤክስ ኢኳልስ 1 ሜትር ፋይንድ ሪኳየርድ ኳንቲቲ ማን ነው? ዲተርማይን ዘ ኤሪያ ኦፍ ዘ ሰርክል ዋት ኢዝ ኤሪያ ኢኳልስ ሃው ማች። እንደገና ደግሞ ዲኤ ባይ ዲቲ ስንት ነው ጥያቄያችን የሚለው። እንግዲህ አሁን እዚህ ጋር ኤክስ ብለን የጠራ ነው እዚህ ጋር ምኑን ነው ማለት ነው? ሬዲየሱን ነው ማለት ነው። ኤክስ ብለን የጠራ ነው። ስለዚህ ኤሪያ ኦፍ ኤ ሰርክል ፓይ አር ስኩዌር ነበረ። አሁን ማን ሆነች ማለት ነው? ፓይ ኤክስ ስኩዌር ኤክስ አክሲስ ብዬ ስለሰራሁት ማለት ነው። ፓይ ኤክስ ስኩዌር። ስለዚህ ኤሪያ ምንድን ነው ማለት ነው? ኤ ፋክሽን ኦፍ ኤክስ ነው። ሶ ዋት ኢዝ ዲኤ ባይ ዲኤክስ ኢኳልስ የዚህ ደሪቬቲቭ ማን ነው? 2 ፓይ ኤክስ ነው ማለት ነው። በት ኤክስ ኢዝ ኤ ፋክሽን ኦፍ ታይም በት ኤክስ ኢኳልስ ኤክስ ኦፍ ቲ ስለሆነ ዲኤክስ ባይ ዲቲ የሚለውን ኳንቲቲ መጠቀም አለብኝ። ስለዚህ ዲኤ ባይ ዲቲን የፈለገ ሰው ዲኤ ባይ ዲኤክስ መልቲፕላይድ ባይ ዲኤክስ ባይ ዲቲ አድርገን እንጠቀማለን ማለት ነው። ስለዚህ አሁን ደሪቬቲቭን አግኝቻለሁ። በቼን ሩል አፕላይ አድርጌያለሁ። ዲኤክስ ባይ ዲቲ ተሰጥቶኛል። የኤክስ ዋጋ ተሰጥቶኛል። ጥያቄዎችን መመለስ እችላለሁ ማለት ነው። አሁን ጥያቄዎቹን መስራት እችላለሁ። ያገኘኋቸው ነገሮች ማን ነው? ኤክስ ኢኳልስ 1 ሜትር ዲኤክስ ባይ ዲቲ ኢኳልስ 2 ሜትር ፐር ሰከንድ ኤሪያ ኢኳልስ ፓይ ኤክስ ስኩዌር ዛት ሚንስ ፓይ አር ስኩዌር። ስለዚህ የመጀመሪያው ጥያቄ መልስ ላይ ስመጣ ኤሪያ ኢኳልስ ፓይ ታይምስ 1 ሜትር ስኩዌር which is ፓይ ሜትር ስኩዌር ነው የሚሆነው። ቢ ላይ ያለው ጥያቄ ስንመጣ የተጠየቀው ዲኤ ባይ ዲቲ when r equals when x equals 1 ሜትር x equals 1 ሜትር ስንት ነው? ስለዚህ ዲኤ ባይ ዲቲያችን ደግሞ ያገኘሁት ዲኤ ባይ ዲአር መልቲፕላይድ ባይ ዲአር ባይ ዲቲ ስለሆነ ከዚህ ፎርሙላ ምን አገኛለሁ? ዲኤ ባይ ዲቲ ኢኳልስ ዲኤ ባይ ዲአር ፓይ ኤክስ ስኩዌር አለች። ፓይ ኤክስ ስኩዌር መልቲፕላይድ ባይ 2 ሜትር ፐር ሰከንድ 2 ሜትር ፐር ሰከንድ ማለት ነው። ኤሪያ ፓይ ዲኤክስ ባይ ዲቲ ተሰጥቶኛል። ዚስ ኢምፕላይስ እዚች ጋር ዲኤ ባይ ዲኤክስ ገና አልጻፍኳቱ 2 ፓይ ኤክስ አለች። ስለዚህ 2 ፓይ ኤክስ ታይምስ 2 ሜትር ፐር ሰከንድ ሆነች። ስለዚህ ዲኤ ባይ ዲቲ ዌን ኤክስ ኢኳልስ 1 ሜትር ማለት በኤክስ ቦታ ላይ 1 ሜትር መተካት ነው። 2 ፓይ ሲባዛ 1 ሜትር ሲባዛ 2 ሜትር ፐር ሰከንድ which equals 4 ፓይ ሜትር ስኩዌር። ዩኒት ኦፍ ሜትር ስኩዌር ፐር ሰከንድ መጣልን ማለት ነው። እንግዲህ የክረስቱ ፍጥነት ማለት ነው ሬዲየስ ማለት ነው። ሬዲየሱ በ2 ሜትር ፐር ሰከንድ እየጨመረ ሲመጣ ኤሪያ ኦፍ ዘ ሰርክል ደግሞ በ4 ፓይ ሜትር ስኩዌር ፐር ሰከንድ በሆነ ፍጥነት እየሰፋ
ይመጣል ማለት ነው። እንግዲህ አፕሊኬሽን ኦፍ ማቴማቲክስ ኢን ፊዚክስ በፊዚክስ ላይም አፕሊኬሽን እንዳለው ተመለከትን ማለት ነው። ስለዚህ የዛሬውን ትምህርታችን በዚሁ ሳጠቃልል በቀጥታ እነዚህን ያስተማርኳችሁን ጥያቄዎች ያሳዩዋቸውን ምሳሌዎች በድጋሚ ራሳችሁን ችላችሁ ከሰራችሁ በኋላ መጽሐፋችሁ ላይ ያሉትን ምሳሌዎች በቀላሉ መስራት ትችላላችሁ። መጽሐፋችሁ ላይ ያሉትን ደግሞ ኤክሰርሳይሶች በቀላሉ መስራት ትችላላችሁ የሚል እምነቱ አለኝ። ለነበረን ቆይታ በጣም አመሰግናለሁ። በቀጣዩ ክፍል በሰላም ያገናኘን።